ጽዋኤ ደራሲ ዲያቆን ታደሰ ወርቁ፣ አዘጋጅ ገብረ መስቀል ወርቅነህ። ባለፈው ክፍላችን የቅዱስ ዮሐንስ አፈወርቅ ድምፀ ግፏን ቅዱስ ዮሐንስ አፈወርቅ ለአመፁ የሰጠውን ምላሽ አራቱን ክፍሎች አይተን የመጨረሻውና አምስተኛውን ክፍል በቀጣዩ እንደምንመለከት ተነጋግረን አቁመን ነበር። ዛሬ የአምስተኛውን ክፍል የቅዱስ ዮሐንስ አፈወርቅ ምላሽ እንመለከታለን። ሀገራዊ አንድነት እንዲጠበቅና ፍትህት እንዲሰፍን መትጋት። አንጾኪያ እንደ ዘመናዋ መንግስታዊ ቀለም ከተሜነቷ ወይም ከተማያዊነቷ መንግስት ነበረች። ከተሜ መንግስት ማለት በራሱ ግዛት ውስጥ የፖለቲካ የኢኮኖሚያዊና የባህል ህይወት ማዕከል ሆና የምታገለግል ራሷን የቻለች ሉዓላዊ ከተማ ማለት ነው። በጥንት ግሪክ ከተለያዩ ሙያዎችና መደቦች የመጡ ሰዎች የሚኖሩባቸው ትናንሽ ስፍራዎች ነበሩ። እነዚህ ትናንሽ ስፍራዎች ከተሜያዊ መንግስታት ይባላሉ። መንግስታቱም በመጠንና በህዝብ ቁጥር አነስተኛ ቢሆኑም እነርሱ መልክዓ ምድር በፈጠሩት መጠን በህዝብና ቁጥር እና በኃይል የተለያዩ ነበሩ። ኃያላን የነበሩ ከተሜ መንግስታት ደካማዎቹንና ከነርሱ በመጠን የሚያንሱትን ለማስገበር የጦር ኃይላቸውን ይጠቀሙ ነበር። በዚህም የተነሳ ለተደጋጋሚ ጦርነት ይዳረጉ ነበር። በውጤቱም በየጊዜው የድንበር መጥበብና መስፋፋት ስለሚከሰት ቋሚ የሆነ የግዛት ድንበሮች አልነበራቸውም። በክትያውም በጥንታዊ ግሪክ ፖለቲካዊ ሰላም አልነበረም። የአንጾኪያም ከተማያዊ መንግስትነት በዚሁ ማዕቀፍ እይታ ውስጥ የሚታይ ነው። በዚህም የተነሳ ማህበረሰቧ ስብጥሯ እጅግ ውስብስብ ነበር። ዜጎቿም በማህበራዊ ደረጃ ሀብታሞች ወይም ድሆች፣ ገዢዎች ወይም ተገዢዎች፣ ፈንጋዮች ወይም ባሪያዎች፣ ወንድ ወይም ሴቶች ነበሩ። እንደሚከተሉት ሃይማኖት ደግሞ ክርስቲያን ወይም አይሁድ ወይም አሕዛብ ነበሩ። እነርሱ ግን ከማህበራዊ ደረጃቸውና ከሃይማኖት ልዩነታቸው ማንነት ይበልጥ አንጾኪያውያን ነበሩ። በመኖሪያ ከተማቸው ማንነት ክብር ይሰማቸው ነበር። ከሌላው ማንነታቸው ይልቅ አንጾኪያዊ ማንነታቸውን ያጎሉ ነበር እንጂ የከተማቸውን ክብርና ታላቅነት ተናግረው ቢውሉ አይረኩም ነበር። ለዚህም ይመስላል ቅዱስ ዮሐንስ አፈወርቅ ድህረ ዓመፅ እግሩ ስር ቁጭ ብለው ለሚማሩ አንጾኪያውያን ከከተማችን ይበልጥ የከበረ ምንም አልነበረም ያለው። በሌላ በኩል አንጾኪያ በሉዓላዊነት ወይም በልዩነት ተጸንሳ በልዩነት የተወለደች የምስራቅ ዘውድ ነበረች። የታነጸችውና የኖረችው በልዩነት ነበር። እርሷ ልዩነት ውስጥ ነበረች፣ በእርሷ ውስጥ ደግሞ ልዩነት ነበር። ልዩነት ሁሉ ነገሯ ውስጥ ነበረ። በመስራቾቿ ውስጥ ነበረ፣ በማህበራዊ ደረጃዎቿ ውስጥ ነበረ፣ በባህላዊ ስብጥሯ ውስጥ ነበረ፣ በሃይማኖቷ ውስጥ ነበረ፣ በፖለቲካዊና በወታደራዊ ልሂቆቿ ውስጥ ነበረ፣ በፈላስፎቿም ውስጥ ነበረ፣ በካህናቶቿም ውስጥ ነበረ፣ በሰፈሮቿና በጎዳናዎቿ ውስጥ ነበረ። በእነዚህ ልዩነት ውስጥ ግን አንጾኪያዊነት የተከበረ ወይም ተከባሪ ስነ ምግባርና የግብረ ገብነት ግዴታ ነበር። እንደ ሶዜመን ትንታኔ ከሆነ እነዚህ ልዩነቶቿ አንዳንድ ጊዜ በመተናነቅ፣ በመናናቅ፣ በመጠላላት፣ በመጠላለፍና በመገፋፋት እየተሞሸሩ ቅድመ ዓመፅ ቢደርሱም የኃይል ሚዛን ጠባቂ አጥተው አያውቁም ነበር። ለአንጾኪያም የመፍረስ አደጋ ወደ መሆን አልደረሱም ነበር። ድህረ ዓመፅ ግን በተፈጠረው ፍርሃትና ሽሽት አንጾኪያ የኃይል ሚዛን ጠባቂዎቿን በመነጠቋ በጥላቻና በመጠራጠር የተደላደለው ልዩነት ሊያፈርሳ ጫፍ ደርሶ ነበር። በአንጾኪያ የኃይል ሚዛን ጠባቂዎቿ ያለመኖር ክፍተት የሚያስከትለውን የሀገራዊ ስንጥቅ መዘዝ የተረዳው ቅዱስ ዮሐንስ አፈወርቅ የሀገራዊ አንድነት ሚዛን ጠባቂ በመሆን ወደፊት መጣ። የትውልድ ሀገርን በመሸሽ ከመከራዎቿ ማምለጥ አይቻልም። ራስን የመከራው አካል አድርጎ በመውሰድ መጋፈጥ ያስፈልጋል። መከራዋን ለመሳተፍና ህመሟን ለመታመም ደግሞ በቁርጥ ህሊና መገኘት ያስፈልጋል ይለናል ቅዱስ ዮሐንስ አፈወርቅ። እንዲህ ብሎ የሚያምነው ቅዱስ ዮሐንስ አፈወርቅ እንግዲህ ሀገራዊ አንድነትን መጠበቅ ላይ መትጋት ጀመረ። በዚህም ሁለት ነገሮችን አደረገ። የመጀመሪያው ለክፍፍልና ለልዩነት ከሚዳርጉ ክርክሮች ራሱን አቀበ። በጊዜው በአንጾኪያ ቤተክርስቲያን ዘመናት የባጀ ክፍፍል
ክርክርና ልዩ ልዩ ግለሰባዊ ግጭቶች በስፋት ነበሩ። አስተምህራዊ ክርክሮችና ግለሰባዊ ግጭቶች የአንጾኪያን ቤተክርስቲያን ከመከፋፈል ባሻገር እንደ ሀገር አንጾኪያን የመተርተር አቅም የነበራቸው ናቸው። ቅዱስ ዮሐንስ አፈወርቅ የአንጾኪያ የክፍፍልና የልዩነት ምክንያት ላለመሆን ሲል እጅግ አታካችና የፀጉር ስንጠቃ አይነት በሆነው አስተምህራዊ ክርክሮች ውስጥ አይሳተፍም ነበር። እንዲህም አይነት ከፋፋይ ክርክሮችን በትምህርቱም ይቃወም ነበር። ይልቁንም የቤተ ክርስቲያን አንድነት ትሩፋቱ ለአገር መሆኑን በመረዳት አንድነትን አጥብቆ ያስተምር ነበር። የ387 ዓመተ ምህረት ቀውስ በአንጾኪያ ቤተ ክርስቲያን ውስጣዊ ግጭት ላይ ጥላውን ማሳረፉ ሁሉም በአንድነት እንዲተሳሰር ለማስተማር ለቅዱስ ዮሐንስ አፈወርቅ እድል ቢሰጠውም እርሱ ግን አታካችና የፀጉር ስንጠቃ አይነት በሆነው አስተምህራዊ ጉዳዮች ላይ መከራከርን ይጠየፍና ይቃወም ነበር። የቤተ ክርስቲያን አካላት አንድነት የትምህርቱ ማዕከላዊ ጭብጥ ነበር። በልዩነትና በክፍፍል ለምትታመሰው ቤተ ክርስቲያንም የአንድነት መልእክት ያስተላልፍ ነበር ብሎናል ራድኬ። ከሃይማኖት ክርክርና ግጭት ባሻገር የማህበረ ፖለቲካ ተዋስኦ ክርክርና ግጭት ቀላል አልነበረም። ዘመን አደር የሆነውና ሲንከባለል የመጣው የክርስትናና የአሕዛብ ባህላዊ እሴት ተጣሪዎች ፊት ለፊት መጋጨት ጀመሩ። አንዱ አንዱን ውጦ ለመውጣት በሚያደርጉት መተጋገል አንጾኪያን የጋለች የብረት አልጋ አደረጓት። ራሳቸውን የቻሉ ሁለት ዓለማት ሆነውባት ይንጧት ጀመር። በተሰሎንቄ ዩኒቨርሲቲ የነገረ መለኮት የፍልስፍናና የጥንት ታሪክ ፕሮፌሰር የሆኑት ቦዚንስ ይህንን ሊቃዊ ትንቅንቅ በአንድ ሰው ነፍስ ላይ የሁለት ዓለማት የመግጠም ትግል ይሉታል። ዘመኑም የሽግግር ዘመን እንደመሆኑ አንጾኪያውያን እንደ ሀገር መቀረጽ ባለባት ማህበረ ፖለቲካዊና ስነ ምግባራዊ እሴት ላይ በሊቃኑ መካከል የጋራ ስምምነት አልነበራቸውም። ዘመኑም በአንድ በኩል የአሕዛባዊ ማንነት ብቃይ የሆኑ ሊቃን አሕዛባዊ ማንነትን የአንጾኪያውያን ማህበረ ፖለቲካዊና ስነ ምግባራዊ ቋሚ እሴት እንዲሆን የሚታገሉበት፣ በሌላ በኩል ደግሞ የክርስቲያናዊ ማንነት አጸድ የሆኑ ልሂቃን አሕዛባዊ ማንነትን ከስሩ በመንቀል ክርስቲያናዊ ማንነትን የአንጾኪያ ማህበረ ፖለቲካ ስነ ምግባራዊና ግብረ ገባዊ እሴትን ነጽሮተ ዓለም አድርገው ለመትከል የሚጋደሉበት ዘመን ነበር። ይህንንም ሮበርት ብራውኒንግ በተለይ በአውሳቢዮስ ዘቂሳርያና በኡሊያኖስ መካከል የነበረውን ትግል በታሪክ በደንብ ይታወቃል ይለናል። አውሳቢዮስ ክርስትናን በሮም በጥብቅ በሆነው አሕዛባዊ መዋቅር ውስጥ በማስገባት የሮማን ግዛት አጼ ክርስቲያናዊ ለማድረግ ሲሞክር፣ ኡሊያኖስ ደግሞ አሕዛባዊነትን ወደ ቤተ ክርስቲያን በማስገባት አሕዛባዊ ባህልን ከመዋጥ ለማዳን ይተጋ ነበር። መተጋገሎቹም ደም አፋሳሽ ነበሩ ይሉናል። በወቅቱ ግን ተዋስዋዊ ክርክሩ ከልሂቃኑ የክርክር ባህል እንዲወጣና እንዲያፈነግጥ በመደረጉ የተነሳ እርስ በርስ መፈራረጅ ተጀምሮም ነበር። ነገሮችን በራሳቸው ፋይዳ ወይም ኪሳራ ከማየታቸውም ይልቅ ከተናጋሪው ማህበረሰባዊ አበቃቀል ማዕዘን የማየት እብደት ይበዛ ነበር። ኪሳራውና ትርፉ የሚሰላው እንደመጣበት ማህበራዊ ወለል እንጂ በምታቀርበው የተዋስኦ ምክንያት ብልጫ አልነበረም። አሁን በኢትዮጵያ ውስጥ እንዳለው ማለት ነው። በተለይ የአሕዛብ ልሂቃን አንጾኪያ ለገባችበት ቀውስ ከክርስቲያኖችና የአኗኗር ባህላቸውን ተጠያቂ አድርገው ያቀርቡ ነበር። የቀውሱ ጠንሳሾችና ጠማቂዎቹም ክርስቲያን ልሂቃን ናቸው ብለውም ይከሱ ነበር። እንዲህ አይነቱ ፍረጃ ወደ ተራው ሕዝብ ሲወርድ ደግሞ ለአሕዛብ አንጾኪያ አንድነት ፈተና ሊሆን እንደሚችል ግምት የወሰደው ቅዱስ ዮሐንስ አፈወርቅ በአንድ በኩል ክርስቲያኖች አለመሆናቸውን እየተከላከለ፣ በሌላ በኩል ደግሞ ክርስቲያኖች ራሳቸውን ከውድድር መንፈስ አውጥተው ተምሳሌታዊ ኑሮን ብቻ እንዲኖሩ ያስተምራቸው ነበር። ይህም የከረረው እንዲላላ በማድረግ አንጾኪያውያንን አንድ የማድረግ ስልት ነገር ይመስላል። ሁለተኛው የአንጾኪያው ዜጎች እርስ በርስ ከመጠላላትና ከመጠላጠን እንዲታቀሙ አስተማረ። ከህዝባዊ አመጽ በኋላ የቅዱስ ዮሐንስ አፈወርቅን አጽናኝና ሞጋች ትምህርት ለማዳመጥ ቤተ ክርስቲያኑን የሞሉትና እርሱ ቆሞ የሚያስተምርበትን አትሮንሱን ከበው የተቀመጡት አንጾኪያውያን የዕድሜ፣ የጾታ፣ የሙያ፣ የቋንቋ፣ የማህበራዊ ደረጃ ስብጥር ልዩ ልዩ ነበሩ። ቅጥረ ቤተ ክርስቲያንን የሞሉት ክርስቲያኖች ብቻ አልነበሩ፣ አይሁድና አሕዛብ ጭምር እንጂ። በመከራ ዘመን ወደ ቤተ ክርስቲያን የማይመጣ የለምና ሁሉም ጥጉ ሊያደርጋት ይፈቅዳል። የሚያምንባት ብቻ ሳይሆን የማያምንባትም አምባው ያደርጋታል። ረስቷት የኖረው ሁሉ በመከራው ጊዜ ያስታውሳታል።
በሯ ወትሮም ቢሆን ለሁሉም ክፍት ነውና መከራውን ይሸሽጉባታል። ይህንን የተመለከተ አውሳቢዎስ የቤተ ክርስቲያን ዘመነ ፍስሐ ዘመነ መከራዋ ነው ይመስላል። ሁሉም ወደ እርሷ የሚከተተውና የሚከትመው በዘመነ መከራ ነውና የራቋት ሁሉ የሚቀርቧት በዘመነ መከራ ነውና በዘመነ ተድላቸው የረሷት ሁሉ በዘመነ መከራቸው ያስታውሷታል። የሚደንቀው ደግሞ ከእነርሱ ከመከራ ለመሰወርና ለመደበቅ መትጋቷ እርሷም እናትና ሁሉንም እቅፍ ድግፍ አድርጋ ከመከራ ሥጋና ነፍስ ትሸሽጋለች ይለናል። በመከራ ምክንያት ቤተ ክርስቲያን ጥግ ያደረጓት አይሁድና አሕዛብ ያልተጠመቁ ነበር። በዚህ ምክንያት ቅዱስ ዮሐንስ አፈወርቅ ይከታተሉ የነበረው በቤተ ክርስቲያን ውስጠኛው ክፍል ውስጥ ሳይሆን ከቤተ ክርስቲያኑ ጀርባ ባሉ አጸዶች ውስጥ በመቆም ነበር። ክርስቲያን ሆነው ወሬ ለማውራትና ሰዎችን ለማማት የሚደፍሩ ሰዎችን የሚሰባሰቡት ከቤተ ክርስቲያን ጀርባ ባሉ አጸዶች ውስጥ በመሆኑ የቅዱስ ዮሐንስ አፈወርቅን ትምህርት ከቤተ ክርስቲያኑ ውስጠኛው ክፍል በአፋ ሆነው ይከታተሉ የነበሩትን አይሁድና አሕዛብን ያውኳቸው ነበር። በዚህም የተነሳ አንዳንድ ጊዜ ግጭት ይነሳ ነበር። ለአቤቱታም ወደ ቅዱስ ዮሐንስ አፈወርቅ ይቀርቡም ነበር ይለናል። ሐሜትን በተመለከተ በተደጋጋሚ ያስተማራቸው ትምህርቶችም እንዲሁ አይነቱን የአንጾኪያውያንን ሁኔታ ታሳቢ በማድረግ ይመስላል። ሀገራዊ ቀውሱ ለቤተ ክርስቲያን ከቤተ አይሁድና አሕዛብ ምርኮ እንዲበዛለት ቢያደርግም አንጾኪያውያንን ግን እርስ በርስ እንዲጠላሉና እንዲጠራጠሩ አደረጓቸው ነበር። መከራው አንድ ያደረጋቸው ቢመስልም መጠላላቱ የተዳፈነ እሳት አይነት ነበር። ይህ ደግሞ በወቅቱ ለሀገራዊ አንድነትና አብሮነት ጠንቅ ወደ መሆን ውላጤ እንዲያደርግ ስጋት ነበር። ስጋቱ የሕዝብ ብቻ ሳይሆን የቅዱሱ አባትም ነበር። ቅዱስ ዮሐንስ አፈወርቅ የሀገራዊ አንድነትና የአብሮነት ጠንቅ የሆኑትን እርስ በርስ መጠላላትንና መጠራጠርን ከመካከላቸው እንዲያስወግዱ ያስተምር ነበር። እስቲ አንድ ጊዜ አድምጡኝ። ሀገር ስንል ግዑዟን አንጾኪያን ብቻ አይደለም፣ እርሷን ሀገር ያደረጓት ሰዎችን ጭምር እንጂ ፊት ለፊት የተቀመጣችሁ እናንተን ጭምር ነው። በርካታ ሰማዕታት ደማቸውን ያነጠቡባት ናትና መሬትነቷም ክቡር ነው። አሁን መሬትነቷን የሚለውጥ ሁነት የለም። ነገር ግን የሰዎቿን ህብረ ብዙህነት የሚለውጥ ሁነት ግን አለ። እርሱም ጥላቻና መጠራጠር ነው። እስከ ዛሬ በተማራችሁት የህይወት ለውጥ አምጥታችሁ ከሆነ ግን ጥላቻንና ጥርጣሬን ከመካከላችሁ እንድታስወግዱ እላችኋለሁ። ይህንን ስታደርጉ አንጾኪያን በአንድነቷ ትከብራለች። በሚመጣውም ዓለም አንድ የመሆን ትምህርታችሁን ትሆናላችሁ። እናንተ የአንድነቷ ጠባቂዎች እንጂ የልዩነቷ ምክንያቶች ልትሆኑ አይገባችሁም በማለት አስተምራል። ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ማስተማሩን በቀውሱ ወቅት በተከታታይ ባስተማረው ድርሳን ውስጥ አናገኝም። ቦዚነ ግን በምንጭነት ጽፎልናል ማለት ነው። በመጽሐፉ ተጠቅሶ እንደምናገኘው በቦዚነ መጽሐፍ ማለት ነው። በዚህ መልኩ ጥላቻን፣ መጠራጠርን ከመካከላቸው በማስወገድ ሀገራዊ አንድነታቸውን እንዲያጸኑ የሚያተጋቸው ቅዱስ ዮሐንስ አፈወርቅ በወቅቱ በተከታታይ ባስተማራቸው ድርሳኑ ላይም ወቅቱ ወርሃ ጾም መሆኑን በማስታወስ እንዲህ ሲል ያተጋቸው ነበር። እግዚአብሔርን በአንድነት እንለምነው፣ ራሳችንንም በእግዚአብሔር ፊት በአንድነት ዝቅ እናድርግ። የትኛውንም ሰው በጠላትነት ከማየት መታቀብ አለብን። እንዲሁም ባስቀመጧቸው ወይም ባስቆጧቸው ሰዎች ላይ ክፉ አትናገሩ በማለትም ተናግሯል። ቅዱስ ዮሐንስ አፈወርቅ ድህረ ዓመፅ ሀገራዊ አንድነትን ለማጽናናት ብቻ አልነበረም የተጋው። እስረኞችን በመጎብኘትና የፍርድ ሂደታቸውንም በመከታተል ትጉህ ነበር። ሕዝባዊ ዓመፁን ተከትሎ በርካታ አንጾኪያውያን ወደ እስር ተግዘው ነበር። በእስሩ ምንም አይነት የመደብ ልዩነት አልነበረም። በእስሩ ከላይኛው መደብ እስከ ታችኛው መደብ ድረስ ተካተውበት ነበር። እስሩ ሀብታምና ድሃ፣ ገዢና ተገዢ፣ ጌታና ሎሌ፣ መምህርና ተማሪ፣ ተደናቂና አድናቂ፣ ተናጋሪና ሰሚ በአንድነት ተገኝተውበታል። ዓመፁ አንድ እንዳደረጋቸው ሁሉ እስሩም አንድ አድርጓቸው ነበር። የመደብ ልዩነት የለያያቸውን እስርና እስር ቤት አንድ አድርጓቸዋል። የሐውልቶቹ ቀውስ ብዙ የአንጾኪያውያን ማህበራዊ ሊቃን በቀጥታ ያሳተፈ ነበር። ከነዚህ ሀብታምና ኃያላን የማህበረሰቡ መሪዎች መካከል ቁጥራቸው በርከት ያሉ በሀገር ክህደት ተከሰው ታስረው ፍርድ ቤት በመጠባበቅ ላይ ነበሩ። የበላይነት የነበራቸውና በገንዘብ አስተማማኝ የነበሩት አሁን ተራ ወንጀለኞች ሆነዋል። የእስሩ ክፋት ደግሞ የጅምላ አፈሳ ነበር። በዚህ ምክንያት እስሩ ወንጀለኛውን ከንጹህ የለየ አልነበረም። ወንጀለኞች ተለቀው ንጹሃኑ የተያዙበት ሁኔታም ነበር። የወንጀሉ ዋነኛ አስተባባሪዎች ሳይያዙ መንገደኞች ይያዙበት ነበርና ሰዎች በቂም በቀልና
በጥላቻ ተነሳስተው የሚያሳስሯቸውም ሰዎች ብዙዎች ነበሩ። ታፍነው ተወስደው ደብዛቸው የሚጠፉ ዜጎችም ቁጥራቸው ቀላል አልነበረም። በወንጀላቸውም ያለ ፍርድ የሚገደሉ የመብዛታቸውን ያህል ያለ ወንጀላቸው በፍርድ የሚገደሉም ብዙዎች ነበሩ። እንደ አገዳደሉ ደግሞ እጅግ ሲበዛ ጭካኔና አረመኔነት የተሞላበት ነበር። ወንጀልን ማመን ቅጣትን ያስጨምራል እንጂ አያስቀንስም ነበር። ወንጀሉን ዳግም ላለመፈጸም ቃል መግባት ቅጣቱን ያከብደዋል እንጂ አያቀለውም ነበር። ጥፋትን ለወታደሮቹ ሆነ ለዳኞቹ መናዘዝ በእሳት ከመቃጠል፣ በሰይፍ ከመመተር፣ በበረሃ አውሬ ከመበላት፣ በስቅላት ከመቀጣት አያድንም ነበር። ሕፃን ሆነ አዋቂ የእነዚህ መዳረጊያዎቹ ሰለባ መሆኑ ግድ ነበር። ሁነቱም ዘመነ ቀውስ ድቀተ ፍትህ የተሰኘውን የአፍላጦናውያንን ግሩም አባባል የሚያረጋግጥ ይመስላል። የፍትህ ዕለተ አርባ ዕለተ መከራ ነው። በመከራ ጊዜ ፍርድ ተጓደለ፣ ድሃ ተበደለ የሚሉ ዳኞችን ማግኘት እጅግ ከባድ ነው። የመከራው ምንጭ ፖለቲካዊ ሁነት ከሆነ ደግሞ ፍትህ በፖለቲካው የኃይል አስተላለፍ ሚዛን እንዲወሰን ያደርገዋል። ፍትህም ትቀበራለች፣ ዜጎችም የፍትህ እጦት ተጠቂ ይሆናሉ። በአንጾኪያም የሆነው ይኸው ነበር። ይህ ሁኔታ ደግሞ በእስረኞች በእስረኛ ቤተሰቦችና በአጠቃላይ በከተማዋ ነዋሪዎች ላይ ፍርሃትንና ጭንቀትን እንዲረባ አድርጎ ነበር። በዚህም የተነሳ በቅዱስ ዮሐንስ አፈወርቅ እግር ስር ቁጭ ብለው የሚማሩ አንጾኪያውያን በአንጾኪያ የፍትህ ርት እንዲሰፍን ጥያቄ መጠየቅ ጀምረው ነበር። በትምህርት ጉባኤ ላይም ለምን ንጹሐን ታስረው ወንጀለኞች ይለቀቃሉ እያሉ በተደጋጋሚ ጥያቄ ይቀርቡለት ነበር። ቅዱስ ዮሐንስ አፈወርቅም የሕዝቡን የፍትህ ጥያቄ በሁለት መልኩ ለመመለስ ሲጥር ይታይ ነበር። ይኸውም በሰማያዊ ዓይንና በማህበረሰባዊ ፍትህ በመቀንበብ ነበር። ቅዱስ ዮሐንስ አፈወርቅ የሕዝቡን የፍትህ ጥያቄ ለመመለስ ሕዝቡ ቅጣቱን በሰማያዊ ዓይን እንዲመለከቱት ያደርግ ነበር። በሰማያዊ የፍትህ አደባባይ አድሎና መገለል የለም። ሁሉም ሰው በሰራው ልክና መጠን በእግዚአብሔር ፊት በእኩል ይዳኛል። በዳኝነቱም አድሎ የለም። ቅዱስ ዮሐንስ አፈወርቅም ይህንን የእግዚአብሔርን ፈታሒ በጽድቅነት በማስታወስ ለምን ንጹሐን ታስረው ወንጀለኞች ተለቀቁ ብለው ለጠየቁት መልስ መስጠት ጀመረ። እንዲህም መልሶላቸው ነበር። በአሁኑ ወንጀል ንጹሐን ሆነው ሳለ አሁን እየተቀጡ ያሉ ሰዎች ከዚህም በፊት በሰሩት ወንጀል ተጸጽተው ንስሐ ባለመግባታቸው ነው። አሁን እያገኛቸው ያለው መከራም ስላለፈው በደላቸው የሚከፍሉት ቅጣት ነው። እግዚአብሔር አምላክም እስከዛሬ ሳይቀጣቸው የታገሳቸው የንስሐ ጊዜ ለመስጠት ነበር። እነርሱ ግን በተሰጣቸው የንስሐ ጊዜ ባለመጠቀማቸው የተነሳ በዚህኛው ወንጀል ተሳታፊዎች ባይሆኑም ስላለፈ ኃጢአታቸው እንዲከፍሉ ምክንያት አድርጎ ሰጣቸው። በዚህም ወንጀል ተሳትፎ አሁን ያመለጡት ሰዎች ቢሆኑ እግዚአብሔር ተጨማሪ የንስሐ ጊዜ ቢሰጣቸው ነው። የተለወጠ የንስሐ ሕይወት እንዲኖራቸው ለማድረግ ነው። ነገር ግን እነርሱም በሰሩት ወንጀል ተጸጽተው ንስሐ የማይገቡ ከሆነ በሌላ መከራ መቀጣታቸው አይቀርም። ከምድራዊው የንጉሥ ቅጣት ቢያመልጡም እንኳን ከሰማያዊ ንጉሥ ከእግዚአብሔር ቅጣት አያመልጡም። ይሄኛው ጊዜያዊ ቅጣት ነው፣ ያኛው ግን ዘላለማዊ ቅጣት ነው። እናም ከሰማያዊ ችሎት የሚያመልጥ የለምና እገሌ ያመለጠ እገሌ ተያዘ አትበሉ ብሎ ይመልስላቸው ነበር። ቅዱስ ዮሐንስ አፈወርቅ ንጹሐውን ወንጀለኛውን ንጹሕ በማድረግ የፍትህ ሚዛን የበዛበትን ወይም የማብዛትን ሁኔታ በመኮነን እነርሱ በእግዚአብሔር ፊት ለዳኝነት እንደሚቆሙና በፍትህ እግዚአብሔር እንደማያመልጡ አውቀውና ተረድተው መሸሽ ያለባቸው ከሚሰሩት ኃጢአትና ወንጀል እንጂ ከፍትህ መሆን እንደማይገባው ይገስጻቸው ነበር። የንጉሱ ወይም ምድራዊው ፍርድ በስጋ ሞት ላይ ስልጣን ይኖረው ይሆናል እንጂ በነፍስ ላይ አይኖረውም እያለ ያስተምር ነበር። በዘላለማዊ ሕይወት ላይ ስልጣን የሚኖረው ግን ሰማያዊ ጌታ ብቻ መሆኑን ያስገነዝባቸው ነበር። ደግሞም ከዚህኛው ዓለም የወዲያኛው ዓለም የከበረ መሆኑን ተረድተው በወቅታዊ ወንጀል ተሳትፎ ንጹሐን ሆነው መከራ ቢያገኛቸው እንኳን በመከራውና በፍርድ አደባባይ ጽናት መላበስ እንደሚገባቸው ይመክራቸው ነበር። ጉዳያችን አሁን ባለንበት ሁኔታ ወሰን ላይ ብቻ የታጠረ እንዳልሆነ ግልጥ ነው። ይህም በፈተናዎቻችን ተገልጧል። እግዚአብሔር እጅግ ብዙ የሆኑና እጅግ ታላላቅ ፈተናዎችን የታገሱትን በመቻል የኖሩትን ይሰቃዩ ዘንድ ይበደሉም ዘንድ አይደለምና አሁን ያለውን ሕይወታቸውን በሙሉ ሊቆጥሩ በማይችሉ ፈተናዎችና አደጋዎች ያሳለፉትን ያለ ታላላቅ ስጦታዎች ካሳ ሊተዋቸው አይችልም። እግዚአብሔርን በመምሰል የተጋደሉትን አክሊል አቀዳጅቷቸው ምስጋናቸውንም በመላው ዓለም ፊት የሚያውጅበት ሌላ የሚበልጥና ብሩህ ሕይወት እንዳዘጋጀ የተረጋገጠ ነው እያለ ያስተምር ነበር። የከተማዋን ሹማምንትና ባለጸጎች ያላቸው ሀብት፣ ዝና፣ ስልጣን፣ ሙያና ማህበራዊ ደረጃ
ከወቅቱ የጅምላ እስርና ፍርድ ሊያድናቸው አልቻለም። ምንም ከሌላቸው መናጤ ድሆች ጋር እኩል በእስር ቤት በመታጎር እጅና እግር በሞቅ ከመታሰር በአስፈሪዎቹ ቀስተኞች ወታደሮች እየተዋከቡና እየተንገላቱ በዳኞች ፊት ከመቆም አልታደጋቸውም ነበር። እጅግ ሀብታሞች የነበሩትና ምንም የሌላቸው ምንዱባን ሆነው ተገኙ። በዜጎች ዕጣ ፈንታ የሚወስኑ የነበሩ ሹማምንት የነገ ዕጣ ፈንታቸውን በውል የማያውቁ ከርታታዎች ሆኑ። በምቾት አልጋ ይንደላቀቁ የነበሩ ምቾታቸው ተነጥቆባቸው የማይመቻቸውን ወለል ናፈቁ። ቅዱስ ዮሐንስ አፈወርቅ በፍርድ ቤት ተገኝቶ የተመለከተውን የእነዚህን አካላት ጭንቅ ለሚከተለው አጋርቶናል። እኔ ግን ተቀምጬ ይህንን ሁሉ እየተመለከትኩ ሳለ ተደብቀው የመኖር ልምድ የነበራቸው ክቡራት ወይዛዝርትና ደናግላን እንዴት አሁን በሁሉም ዘንድ የተለመዱ ትዕይንት ሆኑ? እነዚያ በለስላሳ አልጋ ላይ መተኛት የለመዱት ንጥፍ ወለሉ እንዴት ለመኝታቸው እንደሆነላቸው እነዚህ ሴትና ወንድ አገልጋዮች ዘወትር እያገለግሏቸው እጅግ ይደሰቱ የነበሩትና ማንኛውም አይነት ውስጫዊ ክብር የነበራቸው አሁን እንዴት እነዚህን ነገሮች ሁሉ እንዳጧቸው ሰው ሁሉ ባለው አቅም ሁሉ እንዲረዳቸው በሁሉም እግር ላይ እየወደቁ ሲለምኑ ተመልክቼ በእነዚህ በሰሎሞኑ ቃላት ከንቱ የከንቱ ከንቱ ሁሉ ከንቱ ነው ብዬ በመክብብ ምዕራፍ 1 ቁጥር 2 በተጠቀሰው ቃል ይጮሃለሁ ጮህኩኝም። ይህንንና የሰውን ክብሩ ሁሉ እንደ ሳር አበባ ነው፣ ሳሩም ይደርቃል፣ አበባውም ይረግፋል የሚለውን ቃል በተግባር ሲፈጽሙ አይቻለሁ ይለናል በትንቢተ ኢሳይያስ ምዕራፍ 40 ቁጥር 6 ላይ ያለውን ኃይለ ቃል አምጥቶ። በእርግጥም በዛን ጊዜ ሀብትና መኳንንትነት፣ ዝናና የባልንጀራ ድጋፍ፣ ዝምድናዊ ትስስርና ዓለማዊ ነገሮች ሁሉ ከንቱ ሆነው ተገኙ ይለናል ቅዱስ ዮሐንስ አፈወርቅ። እነዚህ አካላት ከምድራዊው ፍርድ ያላዳናቸው ሹመታቸውና ሀብታቸው ከሰማያዊ ፍርድ ፈጽሞ ሊያድናቸው እንደማይችል እነርሱም አውቀው በሕይወት መለወጥ እንዳለባቸው ያስተምራቸው ነበር። በተለወጠ ሕይወት ደግሞ ማህበረሰባዊ ስነ ምግባርና የግብረ ገብ እሴትን ማቆም ይቻላል። ፍትህ ደግሞ የማህበረሰብ የስነ ምግባርና ግብረ ገብ ልዕልና ውጤት ነው። ወይም የፍትህ የልምላሜ መስክ ማህበረሰባዊ የስነ ምግባርና የግብረ ገብ ከፍታ ነው ይለናል። በአንድ ሀገር ፍትህ ርት እንዲሰፍን ማህበረሰቡ ስነ ምግባርንና ግብረ ገብን አዋህዶ መያዝ አለበት ማለት ነው። ለዚህም ይመስላል ቅዱስ ዮሐንስ አፈወርቅ በቀውሱ ወቅት ባስተማራቸው ትምህርቶቹ ሁሉ ስለ ስነ ምግባራዊና ግብረ ገባዊ ለውጥ ሲተጋ የምናየው። መከራን በመቋቋም ረገድ ድሆቹና ሀብታሞቹ የነበሩበትን ሁኔታ እያነጻጸረ የፍትህ ሂደቱን እንደሚከተለው ያስረዳናል። አስቀድሜ እንዳልኩት ሁሉ ደስታን ያፈቅሯታል። ነገር ግን ሁሉም ወደ እርሷ የሚወስደውን መንገድ እስካላወቁት ድረስ ሁላቸውም ሊያገኟት አይችሉም። ብዙዎች ግን የዚሁ ምንጭ ሀብታም መሆን ነው ብለው ያስባሉ። ይህ ግን ምንጩ ቢሆን ኑሮ ማንኛውም ሀብት ያለው ሰው ሀዘንተኛ አይሆንም ነበር። እንደ እውነታው ግን ብዙዎቹ ሀብታሞች የሆኑ መከራ በሚያጋጥማቸው ጊዜ በሕይወት መኖር እንደማይገባቸው ያስባሉ። ከምንም በላይ ሞታቸውን ይመርጣሉ። ከሰዎች ሁሉ ጥልቅ ለሆነው ሀዘን ተጋላጭ የሚሆኑት እነዚህ ናቸው። ወደ ገበታቸውም ወይም ወደ ገበታዎቻቸውም ወይም ወደ አወዳሾቻቸውና ወደ ተጠጓቸው አትመልከቱ። ነገር ግን እነዚህ ነገሮች በሚያመጡት መዘዝ፣ ስድብ፣ ሐሜት፣ አደጋዎችና ጭንቀቶች እንጂ እጅግ የከፋው ደግሞ የእነዚህ ተገላቢጦሾች የሚያገኟቸው ምንም ልምድ ሳይኖራቸው በጥበብና በምንም ማድረግ በማይችሉበት ምንም ሳያውቁ ወይም የወረደባቸውን መከራ ለመሸከም ጽናት ሳይኖራቸው መሆኑ ነው። መከራዎቹም በእነርሱ ባህሪ ላይ የሚደርሱ ሆነው አይታዩአቸውም። በዚህም እጅግ ቀላል የሆኑ ነገሮች ሁሉ በትክክል የማይቻሉ ይመስላቸዋል። ድሃውን ግን በተመለከትን ጊዜ በተቃራኒው ነው የሚሆነው። መፍትሄ የሌላቸውን ነገሮች ለመሸከም ቀላል አድርገው ያዩታል። ይኸውም ተመሳሳይ የሆኑ በርካታ ነገሮችን የተለማመዱ ስለሆነ ነው። የደረሱብንን ክፋቶች ታላቅ ወይም ታናሽ የሚያደርጋቸው የክስተቶቹ ጠባይ ሳይሆን እንደ መከራ ተቀባዮቹ አቀባበል ነው። ለዚህም ሁለት እውነታዎች ምሳሌዎችን ለመጥቀስ ሩቅ ሳልሄድ በቅርቡ እኛው ራሳችን የገጠመንን እነግራችኋለሁ። ድሆች እንዴት እንዳመለጡ፣ ህዝቡም ከአደጋ እንዴት እንደዳኑ እና ሙሉ ነፃነትን እንዳገኙ ተመልከት። ነገር ግን እነዚያ የከተማዋን ጉዳይ የሚያስተዳድሩ የራሳቸውን የፈረስ ዳንጉላ የሚያረቡ ሰዎች በህዝባዊ መጫወቻዎች ላይ የሚያዙና ሌሎች እንዲህ አይነት ህዝባዊ ኃላፊነቶችን የተሸከሙ አሁን የወህኒ እስረኞች ናቸው። የከፋውን ይፈራሉ። በሁለት ለተፈጸሙ ጥፋቶች እነርሱ ብቻቸውን
ቅጣቱን እየከፈሉና በቋሚነት የሽብር ሁነት ውስጥ ይገኛሉ። አሁን ከሰዎች ሁሉ የተጎሳቆሉ ናቸው። ይህም ከአደጋው ታላቅነት አይደለም፣ ነገር ግን ከዚህ ቀደም ከኖሩት ቅንጡ ኑሮ የተነሳ እንጂ። አብዛኛዎቹን የእነዚህን አኩያን ነገሮች በጽናትና በትዕግስት እንዲቋቋማቸው ስንገስጻቸውና ስንመክራቸው እኛን እንዲህ ያለውን ነገር መቼ ተለማምደን አናውቅም፣ እንዲህ ያለውን ጥበብ እንዴት እንደምናደርገው አናውቅም፣ ለዚህም ነው ብዙ መጽናናትን የምንፈልገው ይሉን ነበር። ሌላው የቅዱስ ዮሐንስ አፈወርቅ ምላሽ በማህበራዊ ፍትህ አኳያ የሰጠው ተግባራዊ የፍትህ ምላሽ መስጠት ነበር። ይህም የሚገለጠው እስረኞችን በመጎብኘትና የፍርድ ሂደታቸውን በመከታተል ነበር። እንደ ቅዱስ ዮሐንስ አፈወርቅ እምነት ፍትህ የሁሉን ሰው የአይን ትኩረት ይፈልጋል። ሁሉም አይን ሊተክልበት ወይም ሊጎበኘው የሚገባ ህጋዊ ብቻ ሳትሆን ግብረ ገባዊ ግዛት ነች። ለጥቂት ሹማምንትና ዘመነኞች የምትተው መባ አይደለችምና። በፍትህ እጦት ልባቸው ለተሰበሩና ህሊናቸው ለታወከባቸው ፈውስ መሆን የሚቻለው በሚቻልበት ሁሉ በፍትህ አደባባይ በመገኘት ነውና፣ አደባባዮቹ ደግሞ በዋናነት እስር ቤቶችና ፍርድ ቤቶች ናቸው። ለሁሉም ደግሞ የካህናትን ትኩረት ማግኘት ይኖርበታል። ፍትህ የካህናትን ትኩረት አገኘች የምትባለው ደግሞ ካህናቱ እስረኞችን ሲጎበኙና የፍርድ ሂደታቸውን ፍርድ ቤት እየተገኙ ሲከታተሉ ነው። በእነዚህ ቦታዎች ተገኝቶ እስረኞችን ማጽናናትና ፍርድ እንዳይጓደልባቸው መትጋት መድኃኒትነት ነው። በህዝባዊ አመፅ ወቅት ቅዱስ ዮሐንስ አፈወርቅ ያደረገው ይህንኑ እምነቱን ነበር። ቅዱስ ዮሐንስ አፈወርቅ ከባለሥልጣናትና ከባለጸጎች የኑሮ ክበብ እጅግ የራቀ ነበር። ድሆችን በመንከባከብ የሚሰማውን ክብር ያህል ከባለሥልጣናትና ከባለጸጎች ጋር በመቀራረብ ሀፍረት እንደሚሰማው ወይም እንዲሰማው ያደርገው ነበር ብሎናል። በእርሱ ዘመን የነበሩት አብዛኛዎቹ ካህናት ግን ድሆችን የሚጸየፉና ሀብታሞችን የሚያከብሩ ነበሩ። በዚህም ቅዱስ ዮሐንስ አፈወርቅ ከማዘኑም በላይ ይገስጻቸውም ጀመር። ይህ ማለት ግን ጨርሶ የሚቀርባቸው የሉ ማለት አይደለም። በወጉና በልኩ የሚቀርባቸው ነበሩ። ወደ ገዳማዊ ሕይወት የመራቸው ነበሩ። ከብዙዎቹ መካከል ዲያቆናዊቷንና ኦሎምፒያስን በአብነት መጥቀስ ይቻላል። ህዝባዊ አመፁን ተከትሎ ግን የጊዜው ካህናት አዲስ አመል ይዘው መጡ። ቅድመ አመፅ ያሸረገዱላቸውን ወይም ያጎበድሉላቸውንና ቤተ ክርስቲያንም እንድታጎበድላቸው ያደርጉ የነበሩ ባለሥልጣናትንና ባለጸጎችን ከዷቸው። ትናንት ሹመት ላይ በነበሩበት ጊዜ በመጎብኘት ያሰለቿቸው እንዳልነበር ዛሬ ከስልጣናቸው ተነስተው ወደ እስር ቤት ቢወረወሩ ሄደው ሊጎበኟቸው እንኳን አልፈቀዷቸውም ነበርና። እንዲህ አይነቱ የታሰሩ ባለሥልጣናትን ያለመጠየቅ ድርጊት በቅርቦቹ ታሪኮቻችን ውስጥም ተመዝግበው እናገኛለን። ደጃዝማች ወልደ ሰማያት ገብረ ወልድ ራሳቸው በአካል ያረጋገጡትና በሕይወት ታሪካቸው መጽሐፍ ላይ እንደዘገቡልን የደርግ አስተባባሪ ኮሚቴ የቀድሞ የቀዳማዊ ኃይለ ሥላሴ ታላላቅ ባለሥልጣናትን መጀመሪያ ያሰሯቸው መሿለኪያ ተብሎ በሚጠራው አካባቢ በሚገኘው 4ኛ ክፍለ ጦር ውስጥ ነበር። በዚህም የሥራ ወቅት ብፁዕ ወቅዱስ አቡነ ቴዎፍሎስ ሆኑ ሌሎች አባቶች ያደርጉን አስተባባሪ ወይም የደርጎቹን አስተባባሪ ኮሚቴ በመፍራት ሄደው አልጠየቋቸውም ነበር። ሄደው ባለመጠየቃቸውም የቀድሞ ባለሥልጣናቱ በቅዱስነታቸው ቅር እንደተሰኙባቸው ደጃዝማች ወልደ ሰማያት እንዲህ ሲሉ አትተዋል። አስተባባሪው ኮሚቴ ባለሥልጣኖችን ይዞ 4ኛ ክፍለ ጦር ባሰሯቸው ወቅት የየክፍሉ የሃይማኖት አባቶች ወደ 4ኛ ክፍለ ጦር እየሄዱ የታሰሩትን ባለሥልጣኖች ሲጠይቁ ቅዱስ አባታችንም ሆኑ ሌሎች አባቶች ሄደው ያልጠየቋቸው ይህች ነፍስ ታሳሳለች የሚል ስሜት አድሮባቸው ይሆን የሚል ነገር እስካሁን በአእምሮ ያቃጭላል ብለዋል። ያም ሆነ ይህ መስከረም 2 ቀን 1967 ዓ.ም ከቅዱስነታቸው ጋር ባደረገው ውይይት መጨረሻ ላይ ደጃዝማች ይህ ነፍስ ታሳሳለች ብለው በረጅሙ ተንፍሰው እንደተከዙት ሁሉ እኔም እንደ ቅዱስነታቸው ዝም ብዬ ጥቂት ከተከዝኩ በኋላ ተሰናብቻቸው ወጣው። ባለሥልጣኖቹም እንደታሰሩ የካቶሊካዊት ቤተክርስቲያን፣ የእስልምና እና ከአንዋር መስጊድ፣ የመካነ ኢየሱስ ቤተክርስቲያን የሃይማኖት መሪዎች የየራሳቸውን መንፈሳዊ አባቶች አስከትለው ወደ 4ኛ ክፍለ ጦር ሄደው ባለሥልጣኖቹን እግዚአብሔር ያውጣችሁ እያሉ ሲጠይቋቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድም አባት ድርሽ ሳይል ይቀራል። በዚህ ምክንያት እነዛ 4ኛ ክፍለ ጦር የታሰሩ የኦርቶዶክስ እምነት ተከታይ ባለሥልጣናት እንዴት በዚህ መከራ ቀን የሌሎች እምነት መንፈሳዊ አባቶች ሲጠይቁን የራሳችን የሃይማኖት አባቶች አልጠየቁንም በማለት መሪር ሐዘን ይሰማቸዋል። ወልደ ሰማያት ገብረ ወልድ የጻፉት ሕይወቴ በሚል መጽሐፍ የከተቡልን መጽሐፍ ነው።
የከተማዋን ሀብታሞች ትላንት ሀብታቸው ላይ ማዘዝ በሚችሉበት ወቅት የሀብታቸው ተቋዳሽ ለመሆን ደጅ እንዳልጠኗቸው ዛሬ እስር ቤት ቢወረወሩ ሄደው ሊጠይቋቸው አልወደዱም። በእነርሱ መታሰር ጭንቀት ላይ የወደቁ ቤተሰቦቻቸውን ሄደው ለማጽናናት ጥባት አጡ። የካህናቱ እንዲህ አጓጉል ሆኖ መገኘት ያሳዘነው ቅዱስ ዮሐንስ አፈወርቅ እንዲህ አለ። እነዚህ ካህናት ለድሆችና ለችግረኞች ክፍት የሆነ የርኅራኄና የልግስና ልቡና አልነበራቸውም። ቀድሞ የቤታቸውን በር በኋላ ደግሞ የቤተ ክርስቲያንን በሮች በከተማችን ችግሮች ላይ የዘጉ ናቸው። በቤታቸውና በቤተ ክርስቲያን ደጅ ወድቀው የሚገኙ ምንዱባንን ረግጠው እየሄዱ በድሎትና በምቾት ብዛት የሚሰቃዩትን የከተማችንን ሀብታሞች ለመጎብኘት የሚሰለፉም ናቸው። ከባለስልጣናት ጋር ተወዳጅተው መብላትንና መጠጣትን የሚያዘወትሩ ከባለስልጣናትና ከባለጸጎች ሚስቶችና ሴቶች ልጆች ጋር በቧልትና በስላቅ መዋልን እንደ ክብር የሚቆጥሩ ናቸው። የሚያሳዝነውና የሚያሳፍረው ግን በደህና ጊዜ የተወዳጇቸውን ባለስልጣናትና ባለጸጎችን እስር ቤት ተወርውረው በመከራና በጭንቅ ሲሰቃዩ አይዟችሁ ብለው ሊጎበኟቸው አለመፍቀዳቸው ነው። ከዚህም በፊት አይተዋቸው የማያውቋቸውና የሀብታቸው ተቋዳሽ ያልነበሩ የበረሃ አበው መነኮሳት ስለ ከተማቸውና ስለ ሹማምንትና ባለጸጎች ጥፋት ተገብተው በንጉሱ መልእክተኞች እግር ስር ወድቀው ሲማጸኑ የከተማችን ሹማምንትና ባለጸጎች ወዳጆች የነበሩት እነዚህ ካህናት ግን በስፍራው ጨርሰው አልነበሩ። ከዚህም በፊት አብረዋቸው በቧልትና በስላቅ የተወዳጇቸውን አሁን ግን በባሎቻቸውና በአባቶቻቸው መታሰር ምክንያት ሐዘን የገባቸውን የባለስልጣናቱንና የባለጸጎች ሚስቶችና ልጆችን ለማጽናናት ወኔ ከዳቸው። እነዚህም ቤተ ክርስቲያንን ሲያዋርዱ የኖሩ ካህናት የተሾሙ እንጂ የተሻረ ስልጣን ያልነበራቸው የሌላቸው የስልጣን ጥመኞች ስልጣን የሞላላት እንጂ የከሰረ የባለ ሀብትን አይወዱም ነበር። የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤርምያስ እንዲህ አይነት ንግግር ማድረጋቸውን በሚገባ አስታውሳሉ። ሀገራችን የጦርነት ደመና የከበባት ወቅት ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመላ ሀገሪቱ የሰላምና የአንድነት ጉባኤ እንዲካሄድ ወስናል። የወቅቱ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የነበሩት ደግሞ ብፁዕ አቡነ ዲዮስቆሮስ ነበሩ። ይህን የቅዱስ ሲኖዶስ ውሳኔ ተከትሎ በብፁዕነታቸው አስተባባሪነት ለሀገራዊ ሰላምና አንድነት ጉባኤ ለሚሰማሩ ብፁዓን አበው ሊቃውንትና ሰባኪያነ ወንጌል የስምሪት ማስገንዘቢያ መርሃ ግብር በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የስብከተ ወንጌል አዳራሽ ታኅሳስ 10 ቀን 2011 ዓ.ም ተዘጋጅቶ ነበር። እኔም ግብዣ ተደርጎልኝ በዛው አዳራሽ ነበርኩ። በወቅቱ ብፁዕ አቡነ ኤርምያስ ስለ ስምሪቱ ትምህርታዊ ገለጻ ከሰጡ አባቶቻችን አንዱ ነበሩ። በዚህም ገለጻቸው ላይ እኛ አባቶቻችን ሆነን እናንተ መምህራን ብዙውን ጊዜ ያነሳቸውን እንጂ ጊዜ የጣለውን አንወደውም፣ የተሾመ እንጂ የተሻረ ባለስልጣን አንወድም። ባለስልጣናት ሲሾሙ ተሰልፈን እንጂ ደጅ እንጠናቸዋለን። ከስልጣናቸው ተሽረው እስር ቤት ሲወረወሩ ዞር ብለን አንመለከታቸውም፣ አንጠይቃቸውም። በዚህም ምክንያት ብዙዎቹ ባለስልጣናት ሃይማኖታቸውን እየለወጡ ይወጣሉ። ከዛም ጥግ ልትሆናቸው ለምትችለው ቤተክርስቲያን ጠላት ይሆናሉ። እናም እዚህም ላይ መስራት አለብን ብለው ነበር። ይህን ትምህርታዊ ገለጻቸውን ያጠቃልሉት ከቅዱስ ዮሐንስ አፈወርቅ ዘመነ ፕትርክና በፊት በባርነት የተፈነገለ በኋላ ደግሞ በዘመነ ፕትርክናው በግፈኝነት የሚታወቀውን ከፍተኛ ሹም የነበረውን የኢትሮፒዮስን ፍጻሜ በመተረክ እንደነበር የቅርብ ያህል አስታውሳለሁ። ብፁዕ አቡነ ኤርምያስ ያደረጉት ንግግር ነው። የሚደንቀው ግን ይኸው አዙሪት እንደቀጠለ ነው። አሁንም ብፁዓን አበው ሆኑ እኛ ሰባኪያን ደጅ እየጠናን ያለነው ባለስልጣናቱን እንጂ ብቻ እነሱን ብቻ መሆኑን እንጂ የቤተ መንግስቱን መዳረሻ ምዕራፎች ጭምር ነው። አሁንም ከጥፋታችን መማር አቅቶን ያንኑ ስህተት በመድገም የታሰሩ ሹማምንትን፣ የሰብአዊ መብት ተሟጋቾችን፣ የማህበረሰብ አንቂዎችን፣ የገዢው መንግስት ተቃዋሚ ድርጅቶችን አባላትንና ጋዜጠኞችን አንጠይቅም፣ አንጎበኛቸውም። ቤተሰቦቻቸውንም ከወደቁባቸው ጽኑ ሐዘን እንዲጽናኑ እያደረግናቸው አይደለም። በዘመነ ኢህአዴግ ግፍ አጽዳቂዎቹ እንደነበርን ሁሉ በዘመነ ብልጽግናም የግፍ አጽዳቂዎች ብቻ ሳንሆን የእልቂት ቀለሞች ሆነን እያገለገልን ነው። አንዳንዶች በሃይማኖታዊ አንቂነት ስም፣ ሌሎቻችን በቤተ መንግስት ፈለግ አስዋቢነት በዚህ ቀኖናዊ ተግባራችን የተነሳ ብዙዎችን አቁስለን ማድማታችን ሳያንስ አያሌዎችን ለሃይማኖት የለሽነት እየዳረግን ነው። ለኦርቶዶክሳዊቷ ቤተ ክርስቲያናችን በጊዜ ሂደትና ምቹ ሁኔታ ሊያጠቋት የሚችሉ ቅምጥ ጠላት እያፈራንላት እንደሆነ ይሰማኛል። ይህ ብቻ አይደለም። የቤተ መንግስት ድግስ እንኳን እየሰበሩ በመግባት
ከጠቅላይ ሚኒስትሩ ጀምሮ ከተለያዩ ባለስልጣናት ጋር ፎቶ እየተነሱና ያንን ፎቶ ለቤተ መንግስቱና ለባለስልጣናቱ ቅርብ የመሆናቸው ማሳያ እያደረጉ በማቅረብ በእጅ መንሻ ጉዳይ እናስፈጽማለን የሚሉ መነኮሳትና ቀሳውስት እንዳሸን ፈልተዋል። በትክክልም ከጊዜው አንዳንድ የፌዴራል የክልልና የከተማ አስተዳደር ባለስልጣናት ጋር በመመሳጠር መሬትና የመሬት ጉዳይ የሚደልሉ የግብር ማጭበርበርና ስውር ወንጀል የሚያሳልጡ በህገወጥ መንገድ ግብር የሚያስቀሰቅሱና የሚያሳትሙኑ የፓስፖርት ገበያን የሚደልሉ ከአንዳንድ የባንክ ኃላፊዎች ጋር በመሆን የውጭ ምንዛሬ ጥቁር ገበያን ስራቸው ያደረጉና የገንዘብ እጥበትን እያጧጧፉ የሚገኙ መነኮሳትና ቀሳውስት መኖራቸው ፀሐይ የሞቀው ነው። ቤተ ክርስቲያናችንም ይህንን ነውረኛ ወንጀል የምታርቅበት ስርዓት ካልዘረጋችሁ ውስጥ ቀር ውሎ አድሮ ራሷን ለአደጋ እንደሚያጋልጣት ግልጽ ነው። ቀድሞም ቢሆን ጉዳያቸው ከስልጣኑ እንጂ ከባለስልጣናቱ ከሀብቱ እንጂ ከባለባቱ አልነበረም። እነዚህ አስመሳይ ካህናት ሰዎቹ ሰው በሚፈልጉበት በዚሁ በመከራቸው ሰዓት ከዚህ በፊት በከተማዋ ችግረኞች ላይ የርኅራኄ በሮቻቸውን እንደዘጉት ሁሉ አሁንም ደግሞ በከተማ የቀድሞ ባለስልጣናት ላይ ባለጸጎች እስረኞች ላይ የማጽናናትና የማበረታቻ በሮቻቸውን ዘጉባቸው። ለከተማችን እስረኛ ባለስልጣናትና ባለጸጎች ብቻ ሳይሆኑ ለከተማችን ድህነት ፈጥነው የደረሱት ድሆች ገዳማውያን እንጂ ሀብት ያነቀዛቸው ካህናት አይደሉም። እኔም በእነርሱ የተነሳ ኀፍረት አጥንቴን ሰርስሮ በመግባት ሲያሰቃየኝ ተሰማኝ ብሏል ቅዱስ ዮሐንስ አፈወርቅ። እንደ ፉራራ ትንታኔ ቅዱስ ዮሐንስ አፈወርቅ በዚህ መልኩ በዘመኑ ካህናት ጥቅመኝነትና አድርባይነት ኀፍረት ቢሰማውም ለሌላው የመኖርን ክህነታዊ ልዕልናውን እንደጠበቀ አገልግሎቱን ቀጠለ። ከእርሱ ዘመነ ካህናት በተጻራሪ ለራሱ ደህንነት ሳያሰጋውና ሳይጨነቅ ብቻውን እስር ቤት እየተገኘ እስረኞችን ያጽናናቸው ነበር። የሁሉም እስረኞች ክስ ፖለቲካዊ በመሆኑ የተነሳ የአሕዛብ ሊቃን ለመምጣት ባልደፈሩበት ሁኔታ እርሱ በድፍረት ተገኘ። ይህንን ፉራራ ሲያትተው ለእስረኞቹ ይቅርታና ምሕረት ለማሰጠት ጥቂት የበረሃ መነኮሳት ቢገኙም አሕዛባዊነትን ለሕዝቡ የሚያቀነቅኑ አንድም የአሕዛብ ሊቃን በአዳራሽ ውስጥ መገኘት አልደፈሩም በማለት ነበር። በቀስተኞቹ ግልምጫ ሳይደነግጥ ፍርድ ቤት እየተገኘ የፍርድ ሂደቱን ይከታተል ነበር። ሁሉም ሰው ወደ ደጅ ለመውጣት አይደለም ለማየት በሚፈራበት ጊዜ እርሱ ግን ቤተሰቦቻቸው ታስረውባቸው በሐዘን የተቆራመዱትን የእስረኛ ቤተሰቦችን ለማጽናናት ቤታቸው ድረስ በአካል በመሄድ ይጎበኛቸው ነበር። የታሰሩ አንጾኪያውያንን ያለአንዳች መታከት በመጎብኘት ያሉበትን ሁኔታ ለቤተሰቦቻቸው ያሳውቅ ነበር። ፍትህ ሲጓደልባቸው ደግሞ በሹማምንቱ ፊት ድምፅ ሆኖ ይጮህላቸው ነበር። የፍርድ ሂደቱ ተጓቶ በፍርደኞችና በቤተሰቦች ላይ ተገቢ ያልሆነ እንግልትና መከራ እንዳይደርስ የፍትህ ሂደቱ እንዲፋጠን ግፊት ከማድረግም ጎን ለጎን በየትኛውም እስረኛ ላይ የሞት ፍርድ እንዳይተላለፍ በገዳማውያን አባቶች በኩል በሹማምንቱ ላይ ግፊት ያሳድር ነበር። በፍርድ አዳራሽ ውስጥና ውጭ የሚታየው የሰው ሁኔታ ዳኞችን ሳይቀር የሚፈትን ነበር። ሴቶች ልጆቻቸው ወይም ባሎቻቸው እግሮቻቸውና እጆቻቸው በሰንሰለት የፍጥኝ የኋሊት ታስረውና ቀስተኞች ወታደሮች ከፊትና ከኋላ እያላጓቸው ወደ ፍርድ አዳራሽ ሲወስዷቸው የባሎቻቸውን ወይም የልጆቻቸውን የስቃይና የመቃተት ድምፅ መስማት እያቃታቸው ራሳቸውን የሚስቱና መሬት ላይ እየተንከባለሉ ድምፃቸውን ከፍ አድርገው የሚያለቅሱ ሴቶች ብዙ ነበሩ። ዳኞችም በሚያዩት ሁኔታ ስሜታቸውን መቆጣጠር እያቃታቸው አብረው ያለቅሱ ነበር። ፉራራ የዳኞችን ሐዘን ሁኔታ ሲገልጥ ሰባ ደም የሆኑት ወታደሮች በፍርድ አዳራሽ ውስጥና ውጭ ነበሩ። በእነዚህ የሚፈጸመውን ግፍ ማየት እጅግ ይከብድ ነበር። ከሐዘኑም ጥነት የተነሳ የዳኞቹ ልብ ሳትቀር ሽባ ትሆን ነበር በማለት ነበር። አንዳንድ ጊዜም የሴቶቹ የልቅሶ ድምፅ ከመብዛት የተነሳ የፍርድ ሂደቱ የሚስተጓጎልበት ሁኔታ ይፈጠር ነበር። በተመሳሳይ ደግሞ የእናቶቻቸውን ወይም የሚስቶቻቸውን ጥልቅ የሐዘን ሲቃ ድምፅ እየሰሙና እነርሱ ላይ አይናቸው ክርትት ሲል እየተመለከቱ ውስጣዊ ሐዘናቸውን መቆጣጠር እያቃታቸው የሚያለቅሱ እስረኞችም ነበሩ። ፉራራ እንዳለው ከሆነ በዚህ ሁኔታ ውስጥ ያሉትን እስረኞችን የእስረኛ ቤተሰቦችን ማረጋጋት ለቅዱስ ዮሐንስ አፈወርቅ ፈታኝ ነበር። ሆኖም ግን ሰውየው ቅዱስ ዮሐንስ አፈወርቅ ነውና በትዕግስትና በጥበብ እስከ ምሽት በመቆየት አንድ በአንድ በቃል እግዚአብሔር እየመከረና እየገሰጸ ተስፋቸውን እንዲለመልም በማድረግ ሁሉም እንዲረጋጉ ያደርጋቸው ነበር። ካህናትና ምዕመናን በሰሙነ ሕማማት ለፈጸሟቸው ኃጢአቶቸው በስቅለተ ዓርብ ጀርባቸውን በወይራ ዝንጣፌ ቸብ እያደረጉ ወይም ወደ ንስሐ ዕረፍት እንዲመሯቸው ሁሉ ቅዱስ ዮሐንስ አፈወርቅም የክርስቶስን ክቡር ሥጋውን ቅዱስ ደሙን በፈተተበት እጆቹ የአንዳንዶቹን ትከሻ መታ እያደረገ ያጽናናቸውና ያረጋጋቸው ነበር። ቀስተኞቹ ወታደሮችና ለፍርድ የተሰየሙት ዳኞች በተፈጠረው መረጋጋትና ጸጥታ እስኪገረሙ ድረስ የፍርድ አዳራሹን ከሐዘን ቤትነት ወደ ጸጥታ ወደብነት
ይለውጠው ነበር። ቅዱስ ዮሐንስ አፈወርቅ ሕዝባዊ አመፁን ተከትሎ በተወሰዱ ወታደራዊ እርምጃዎች የራዱትን በቃለ እግዚአብሔር እያጽናና እስረኞችን ደግሞ ያላንዳች የሃይማኖት ዘውግና ማህበራዊ ደረጃ ልዩነት ከአንድ እስር ቤት ወደ አንዱ እስር ቤት አብሯቸው እየተንገላታ በመጎብኘትና በማጽናናት ክህነታዊ ኃላፊነቱን ተወጥቷል። እስረኞችም ሆኑ የእስረኛ ቤተሰቦች በሰው ልጆች መሰረታዊ አቅርቦቶች እንዳይቸገሩ በዚሁ ለማህበራዊ ችግሮቻቸው እንዳይዳረጉ የሚረዱበትን ሁኔታ በማመቻቸት ማህበራዊ ኃላፊነቱን ይወጣ ነበር። ፉራራ ይህንን የቅዱስ ዮሐንስ አፈወርቅን ክህነታዊና ማህበራዊ አገልግሎት እንደሚከተለው ገልጾታል። ቅዱስ ዮሐንስ አፈወርቅ የእስረኞች ዕጣ ፋንታ በእጅጉ ያሳስበው ነበር። እስረኞቹን መጠየቅ ለእርሱ ሕይወት አስጊ፣ ክሱ ፖለቲካዊ በመሆኑ እንደሆነ ቢያውቅም ሂዶ ከመጠየቅና ከማጽናናት አይታክትም ነበር። ለእርሱ ትልቁ ስቃይ እነርሱን ሳይጎበኝ መዋሉ ብቻ ነበር። ሳይጠይቃቸው አይውልም ነበር። ፍርድ ቤትም በመገኘት ከዚህ የእስር መከራ የሚወጡበትን መንገድ እንደሚፈልግላቸው ቃል በመግባት ተስፋቸውን ያለመልም ነበር። ጸሎትም ያደርግላቸው ነበር ይለናል የፉራራ ሁኔታ ሲናገር። እንዲህ አይነቱ የቅዱስ ዮሐንስ አፈወርቅ ተግባር ያልታሰበው የህይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በተሰኘው በሌተናል ኮሎኔል ብርሃኑ ባይህ ግለ ታሪክ መጽሐፍ ውስጥ ተጠቅሶ ያነበብኩትን የአቡነ አብርሃምም ዮሐንሳዊ ተግባር አስታወሰኝ። አቡነ አብርሃም ቀድሞ መምህር ደስታ ይባሉ ነበር። የኢትዮጵያ ቤተክርስቲያን በኢትዮጵያ ጳጳስ መመራት አለባት ብለው እንቅስቃሴ ካደረጉት ሊቃውንት አንዱ ነበሩ። በኋላም ይህንን እንቅስቃሴ ከግብ እንዲደርስ ከሊቃውንት ከካህናትና ከምዕመናን የተውጣጣ ጉባኤ ሲቋቋም የጉባኤ ሊቀመንበር እርሳቸው ነበሩ። እንቅስቃሴው ተሳክቶ ወደ እስክንድሪያ ሄደው ማዕረገ ጵጵስና ከተሾሙት ሊቃውንት ውስጥ አንዱ ነበሩ። በጣሊያን ወረራ ወቅት ግብፃዊ የኢትዮጵያ ሊቀ ጳጳስ ወደ ሀገራቸው ሄደው በመቅረታቸው የተነሳ አቡነ አብርሃም ሊቀ ጳጳስ እንዲሆኑ ተደርገው ነበር። በዚህም በመዋዕለ ሊቀ ጵጵስናቸው 3 ታሪካዊ ተግባራትን አከናውነዋል። የመጀመሪያው የግፍ እስረኞችን ማስለቀቅ ነበር። የካቲት 12 ቀን 1929 ዓ.ም በአዲስ አበባ የተካሄደውን ጭፍጨፋና እልቂት ተከትሎ በብዙ ሺህ የሚቆጠር ሰው እየታፈሰ ወደ ሶማሊያና ደናኔ የተወሰደው ታስረው ነበር። በዚህም አስቸጋሪና መከረኛ ዘመን በወቅቱ ከነበሩት የፋሽስት ጣሊያን ሹማምንት ጋር እየተሟገቱ በብዙ ሺህ የሚቆጠሩ ኢትዮጵያውያንን አስፈትተዋል። አቡነ አብርሃም ከእስር ለተፈቱትም ድግስ እንዲዘጋጁ በማድረግ የክብር አቀባበል አድርገውላቸው ነበር። ሁለተኛ የቀድሞ መኳንንትና ወይዛዝርት መርዳት ነበር። በወረራ ምክንያት በርካታ መኳንንትና ወይዛዝርት ለከፍተኛ የኑሮ ጉስቁልና ተዳርገው ነበር። አቡነ አብርሃም ግን እነዚህን የቤተ መንግስት ሰዎች መርዳት ከፋሽስት ጣሊያን የሹማምንት ብዙ ጣጣ እንደሚያመጣባቸው ቢያውቁም ከራሳቸው ደሞዝ ቀለብ እየሰፈሩና ገንዘብ እየሰጡ ብዙዎቹን መኳንንትና ወይዛዝርት ረድተዋል። ሶስተኛው ደግሞ ሰዎችን ከሞት እየሰጡ ብዙዎችን መኳንንትና ወይዛዝርት ረድተዋል። ሶስተኛው ሰዎችን ከሞት መታደግ ነበር። በወረራ ወቅት የፋሽስት ጣሊያን ሹማምንትና ወታደሮቻቸው ኢትዮጵያን ዝም ብለው ይገድሉ ነበር። በዚህን ጊዜ አቡነ አብርሃም ሰዎች ሊገደሉ መሆናቸውን ሲሰሙ ገስግሰው ወደ ቤተ መንግስት በመሄድ እኔ እኮ ንጉሱ ሲመለሱ ዘር ለማቆየት ብዬ እንጂ የእናንተን ሹመት ፈልጌ አይደለም በማለትና በቁጣ በመጋተር ብዙ ሰዎችን ከግድያ ተርፈዋቸዋል። በእርሳቸው ተግሳጽ ከግድያ ከተረፉት ውስጥ የግራዚያንን አስተርጓሚ የነበሩት የኤርትራ ተወላጆች ቢትወደድ አስፋሃ ወልደ ሚካኤልና አቶ ሮዛሪዮና ተጠቃሽ ናቸው። ብርሃኑ ባይህ እንደተናገረው ማለት ነው። ለቅዱስ ዮሐንስ አፈወርቅ ግን ወንድምነት ወይም እህትነት ጥልቅ የሆነ ስነ ምግባራዊና ግብረ ገባዊ ሴት ነበር። የሰው ልጅ ሰማያዊ ግዴታውንና ማህበራዊ ኃላፊነቱን የሚወጣባቸው መሳሪያዎቹም ነበሩ። በእርሱ ወንድምነት ወይም እህትነት ከአንድ አባትና እናት መወለድ አልነበረም። ወንድምንም ወንድም እህትንም እህት የሚያሰኛቸው ከአንድ ወላጅ መገኘታቸው አይደለም። በደስታ ጊዜ አብሮ መጨፈር፣ ባዘን ጊዜ ደግሞ አብሮ መተከዝ ብቻ አይደለም፣ በመተዛዘን ውስጥ ያለው መረዳዳት እንጂ። ቅዱስ ዮሐንስ አፈወርቅ ጊዜው የቀውስና የመከራ ጊዜ በመሆኑ ለመጠያየቅ አስቸጋሪ ቢሆንም ቅሉ አንጾኪያውያን በኃላፊነት ስሜትና በፍቅር በመጠያየቅ በመተሳሰብ በመረዳዳትና በመተጋገዝ ቤተሰባዊና ሀገራዊ ወንድማማችነትንና እህትማማችነታቸውን እንዲያዘልቁ ይመክራቸው ነበር። ወንጀል ፈጽመውም ይሁን ሳይፈጽሙ የታሰሩ ሰዎች ወንድማማቻቸው ወይም ወንድሞቻቸው ናቸውና እነርሱንም በችግራቸው ጊዜ ሁሉ እንዲረዷቸው በየጊዜው ያሳስብ ነበር። ለቅዱስ ዮሐንስ አፈወርቅ ምንም ጊዜ በየትኛውም ሁኔታ ውስጥ የሚገኙ ችግረኞችን መርዳት ማህበራዊ የሥነ ምግባር ግዴታዎች ከመወጣት በላይ ከእግዚአብሔር የታዘዝነውን አንቀጸ ምጽዋትን እንደመፈጸም ነው። ይህንን አለማድረግ ደግሞ ዝርፊያ ነው ይለን ነበር። ወንድሞች ደግሞ ካላቸው ላይ በመስጠት መጽዋታዊ ኃላፊነታቸውን ይወጣሉ እንጂ ለችግረኞች ንፉግ በመሆን የዝርፊያን ግብር በወንድሞቻቸው ችግሮች ላይ
አይፈጽሙም። እነርሱም ዘራፊዎች እንዳይሰኙም ይጠነቀቃሉ ይለናል ቅዱስ ዮሐንስ አፈወርቅ። ድምፀ ግፏን ቅዱስ ዮሐንስ አፈወርቅ የሁሉም የካህናት ምሳሌ፣ የሁሉም የአባቶች ምሳሌ፣ የሁሉም የጳጳሳት ምሳሌ፣ የክህነት ምሳሌና የቤተ ክርስቲያን አጠቃላይ መዋቅራዊ ምሳሌም ሆኖ ይገለጻል። አጠቃላይ ቤተ ክርስቲያንና እግዚአብሔር ያዘዛት ቤተ ክርስቲያን ተብላ የምትጠራዋ የምትሰራው ስራ እንዲህ ያለና ይህንን የመሰለ ነው። ሀገርን በመገንባት ዜጎችን በማጽናናት ሰዎችን በማኖር በምግባር በግብረ ገብነት ሰዎችን በመቅረጽ ይህንን የመሰሉ ተግባራትን በመፈጸም ሰዎችን ትቀርጻለች ቤተ ክርስቲያን። አሁን ግን ያሉ ስህተቶችን፣ ግለሰባዊ ነገሮችን በመመልከት ሌላ እይታ ውስጥ እንድትገባ እየተደረገች ትገኛለች ማለት ነው። ቀጣዩን በቀጣይ ክፍል እንመለከተዋለን። ለዛሬ በዚህ ይብቃል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቆየን።